የማትጠጣ የማታጨስ ምንም ሱስ የሌለባት አንገቷን የደፋች ቀሚስ የምትለብስ መንፈሳዊ የሆነች ቤተሰቦቿን የምታከብር አባቷን የምትወድ አባት ከሌላት አማቷን የምትወድ ምን አለፋሽ አንቺ አንድ ሚስት የለሽም። ቆይ ሌሊሁን ካልኩኝ አንተ ያልካትን ሴት መሆን ያቅተኛል? አያቅትሽ በፍጹም እኔ መቼ ያቅትሻል አልኩኝ። ግን አባዬ የሚላትን ሴት እስክትሆኝ ድረስ ሁለታችንም አርጅተን እንጃጃለን። ዝም ብለሽ እሺ ማለት ነው። ከዚህ ክችን ውልቅ በታይሻል ሲመስለኝ ዛሬ ማታ ከነዋን ጋር የሆነ ፕሮግራም አላችሁ። ለምን ታዲያ ምን ሆነ ያለበስበታል? በፍጹም አለ መርዛርግሽ ይሰዳ እናንተ ለማለት እንዴ መጣ ነው እኔና አንተ ማውራት ውስጥ ገብተን ነው መቻው ራቁት ይልቁ ለካልብስ ለብሻል አባዬ ውስጥ እናደርጋለን። እዚህ አንወራም ሳሎን አይሻልም? ምን ሆኖ ነው እንደዚህ ተደናበርክ? ወይ ውስጥ ያስቀምጥከው ነገር የለም ማኔ ባለፈው አዲስ ሰው እንደሚመጣ አውቄ ነበር ማለት ነው። ሀረግዬ ወደ እነ ናሆሜ ተቀይጣለች። ለዛውም በጣም አሪፍ ሆና የእውነት ነው የምላቸው በጣም መልካም ትሁት ጥሩ ጎን ያላት ልጅ ናት። እኔ ግን ባለፈው ማለት ነው ኤርሚ ባለፈው ቪዲዮ ሲቆረጥ የሆነ ነገር ላይ ነበር አይደለ የተቆረጠው፣ ግን ይሄን ነገር ደገሙት መሰለኝ እና አትጎዳኛለህ ወይስ አትጎዳኝም የሚል ነበረ እና ግራ ገብቶኛል ማለት ነው። እና በህልሜ ይሆን ወይስ በትውስታ ነው? እና ባለፈው የቆመው እንደዛ ነገር ላይ ነበር ማለት ነው። አሁን ደግሞ በግላጭ ታየ። እኔ አልገባኝም። ገብቷቸዋል። እስኪ ለማንኛውም እስከ ቪዲዮም ፍጻሜ እናየዋለን ማለት ነው። እንዴት ናችሁ? ላይ ሰላም ናችሁ ወይ? ውድ የቻናሌ ቤተሰቦች በያላችሁበት ዓለም ተጎሎ ሰላማችሁ በዚህ ተርፍ ይበልልኝ። እንደ ቤት አዲስ ሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሁኑ። ነባሮችም እንደተለመደው ላይክ ሼር ማድረጋችሁን እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን በላይክ ጀምሮ ወዶችዬ ኑሐሚን በትላንትናው ክፍል በጣም ደስ የሚል ነበር፣ ግን በመሀል ላይ ጋቢል ነበር። አይታችሁ ነበር ያው እንዳያችሁት ነው። አሁን ግን በጣም ጋብ ያደረጉበት ምክንያት እንግዲህ ይሄ ነው። አዲስ ካራክተሮች ስለተጨመሩ ነው። አዲስ ካራክተር ሲጨመር ደግሞ አዲስ እየተሰራ እንደሆነ ነው። ለዛ ነበረ በመሀል የተቋረጠው። ባለፈው እንግዲህ ያው ተነጋግረናል። እንደውም ደግሞ ክፍል 14ን ካያችሁት ተለቆ ነበረ እና ለክፍል 15 የሚፈጠሩ ነገሮች የሚል ነበረ። አይታችሁት ከሆነ ማለት ነው። እና አዳዲስ ፊቶች እንደምናይ ከዚህ በፊት የምናውቃቸው አዳዲስ ሊሆኑም ይችላሉ፣ ላናውቃቸውም እንችላለን። ብቻ የሚጨመሩ በቀጣይ ክፍል የሚጨመር አለ ብያችሁ ነበረ። ያው ትረዳላችሁ ብዬ አስባለሁ። እንግዲህ ያው የሆነ ነገር አይተናል ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ ቤዛ መታለች። በቤዛ ብቻ ያበቃም፣ ሌላ የሚጨምረው ነው። ሀረግ ላይ ያሉትም 2 ሰዎች ተጨምሯል። ሌላም አዳዲስ ቪዲዮዎች አሉ የሚጨመሩ የሚገቡ የሚወጡ እና አብረን እናየዋለን ማለት ነው። ድራማው እንዴት እየሄደ ይመስላችኋል? እንግዲህ እናንተ ኤርሚ እንግዲህ የሚፈልገውን ነገር አግኝቷል። ግን እኔ የገረመኝ ማለት ነው የሚፈልገውን ነገር ካገኘ በኋላ እሱ ብቻ ተነጥሎ እሷ ብቻ ተነጥላ ቁጭ ሲሉ በቃ ኤርሚ አይወዳትም ብዬ አሰብኩኝ ማለት ነው። እናንተ ምን ትላላችሁ? የምሬን እውነት እና ይሄ በቃ ወንድ ልጅ እንደዚህ ሲባል ስለምሰማ ነው። የማይወዳት ሴት ከሆነች ያው ግንኙነት ካረጉ በኋላ ፊታቸውን ዞር ነው የሚያደርጉት። ደግሞም አብረው ቁጭ አይሉም ይባላል። በቃ አንዴ ግንኙነት ካረጉ በኋላ በቃ ከእሷ ይርቃል ወይም ደግሞ ጀርባ ሰጥቷት ይቀመጣል የሚል እሰማለሁ። እና የሚወዳት ቢሆን ለምን አቅፏት አላየንም? ለምን ተራራቀው? እስኪ ያስቡት ማለት ነው። ኮመንት ላይ ጻፉልኝ ወዶችዬ። ያው ዛሬ ብዙ አስተያየት ነው የምሰጠው። ያው ልብሳቸውን ለብሰው ማለት ነው እስከዚህ ድረስ አንሶላ አድርገው በቃ ተቃቅፎ ቢተኙ ችግር የለውም አይደል እንዴ?
ምንም ችግር የለውም። ለዛውም ደግሞ ካሜራማኑ ለየዛ መቼም እንግዲህ አያስቸግልም ኤርሚ ብዬ አስባለሁ። እና ውዶች ብቻ የተምታታ ነገር ሆኖብኛል። እና እዚህ ላይ አስባችሁበታል? ኤርሚ ከዳታል ወይስ አይከዳትም? እስኪ ምን ታስባላችሁ? እንደምታዩት ወይም ደግሞ ኤርሚ የእውነት ይወዳታል ነው አክት እያደረገ እያለ የእውነት ይወዳታል? እስኪ እንዴት ታዩታላችሁ ውዶችዬ? እና ነው እያታለላት ነው። ቤዛም ደግሞ የራሷ አላት ፍቅረኛ አላት የሆነ ድብብቆሽ የምትጫወቱበት እሱ እንኳን ለገንዘብ እንደቀረበችው ያስታውቃል። እሱም በጣም ስለሚወዳት እሱን ቀርባ በቃ ገንዘብ የሆነ ለሱቅ ለልብስ ምናምን አንጣ እያለች ለመዝናናት እና ራሷን ፈታ ለማድረግ ነው። እና ደግሞ የገንዘብ ወጪዋን ለመሸፈን ነው የምትጠቀመው ብዬ አስባለሁ። ኤርሚን ደግሞ እንደምትወደው እርግጠኛ ነኝ። ኤርሚን በጣም ነው የምትወደው። አይ ቲንክ ደግሞ ዝም ብለን ስናስበው ኤርሚ ደግሞ በተቃራኒ እሷ ጥሩ ባህሪ ስለሌላት ከብዙ ወንዶች ጋር ስለምትታይ እንደዚህ አይነት ባህሪ ስላለባት ኤርሚ ወደኋላ እያለ እንግዲህ ሌላ ሰው እንደሚያፈቅር ነው የሚሰማኝ ማለት ነው። ነገር ግን ስተውል እየተርበተበተ ነው የሚያነሳው ማለት ነው ጋይዝ። እና በቃ እንደዚህ እኮ ነው የሚል እኔ ፍቅር ምናምን እያለ ለምለው ስልክ ማታነሳው ምናምን ነገር እና በቃ ዝም ብዬ ሳስበው የሆነ አለቃው ትሆን እንዴ ላለው እየደወለች ማለት ነው አንዷ። ምክንያቱም የእሷ ስራና የእሱም አለባበስ አንድ አይነት የሆነ እንትን ይመስለኛል። ብቻ አላቅም፣ ብቻ ይከብዳል፣ ከበድ ይላል እላቸዋለሁ ወዶች። ይህ በቃ ይህን ከኤርሚ ጋራ በስራ ይገናኛሉ ብዬ አስባለሁ። በፍቅር ብቻ ሳይሆን በስራ የሚገናኙ ነው የሚመስለኝ። እና ትንሽ ወስብስብ ያለ ነገር ሊፈጠር ይችላል ወደፊት። ኤርሚ ደግሞ እሷን ለመክዳት ከፈለገ እሷም ደግሞ እሱን ለመጎዳዳት ሚስጥር ለማውጣት አይነት ነገር የሚፈጠር ይመስለኛል። ምክንያቱም አብሮ የሚሰሩ ይመስለኛል። ኮኪ ወይም ደግሞ የኤርሚ ልጅ ከማን የወለዳት ከእሷ ወይስ ከዚች አሰሪዋ ማለት በቃ እናት ከምትላት ማለት ነው። እና ከማን የተወለደች እሷ ራሱ ይሄ ራሱ ጥያቄ ውስጥ ያስገባል ማለት ነው። ከባድ ጥያቄ ነው። ሌላው ደግሞ የኑሃሚን አባት ጓደኛ መጥቷል። እሷም ከዚህ በኋላ እንግዲህ ተስፋ ይኖራታል ብዬ አስባለሁ። የገንዘብም ችግር የለበትም ብዬ አስባለሁ ጓደኛው። ስለዚህ ወደ አቋሙ ይመለሳል የሚል ሀሳብ ነው ያለኝ። ወይም ደግሞ ተሽሎት ወደፊቱ ህይወቱ ይመለሳል፣ ጓደኛውም ያግዘዋል የሚል ሀሳብ አለኝ። ይህን ደግሞ ስታዩት በሌላ አንግል ማየት ትችላላችሁ። አባትየውን የሚያገድ አንድ አካል መጣ ማለት ኤርሚ ከዚህ ጨዋታ ውስጥ ሊወጣ ነው ማለት ነው። የሚፈልገውን ነገር አግኝቷል። ከዚህ በኋላ እሱም ሊወጣ ነው ብዬ አስባለሁ። ቤት ያለውም ተከራይቶ ሊኖር ይችላል። እዛ እየተቀመጡ ልውጡ ሊባሉ ይችላሉ። እንደዚህ አይነት ነገር ሊፈጠር ይችላል። ኤርሚም ደግሞ ጥሏቸው ሊሄድ ይችላል። እኔ የማስበው እንግዲህ እንደዛ ነው። እናንተ ምን ትላላችሁ? ማለት ኤርሚ እንደዚህ አብሯት ተቀጠለ። ትንሽ በቃ ዲራማው የሆነ ምን ልበላቸው በቃ ኤርሚ ግን ከሷ ሲሸሽ የሆነ ኑሃሚን ስታለቃቀስ እናይ። ያው ማልቀሷን ፈልጌ አይደለም ሳይሆን ግን ዲራማው ሳሚ ይሆናል ብዬ አስባለሁ። የሆነ ይብለጥ ሳቢና አጓጉ ይሆናል የሚል ሀሳብ ስላለኝ ነው። እና በዛ አንግል ነው የሚሄደው ብዬ እያልኳችሁ ሳይሆን በሌላ መንገድም ሊሄድ ይችላል። ቅድም እንደነገርኳችሁ በጓደኛው ሌላ ፍቅር እንዳላት ኑሃሚን ትደርስበትና እንደዚህ ስልክ ሲያወራ ምናምን በዛ እንደዛ ነገሮች ሊፈጠሩ ይችላሉ። ነገር ግን አሁን ባለበት ትቷቸው ቢሄድ ዲራማው የተሻለ ውብ ይሆናል ብዬ አስባለሁ። ኑሃሚን ደግሞ ልቧ የመሰበር ነገር ይመጣል፣ ወይም ደግሞ ኤርሚ የሆነ ነገር የሚመጣበት የእውነተኛ ፍቅር ይዞት እሱም በቃ ጥሩ ባልሆነ መንገድ ውስጥ እየሄደ እንደሆነ አውቆ ካለበት ነገር የሚማርባቸው ነገሮች መፈጠራቸው አይቀርም። ኦልሬዲ በዚህም በዛም እንግዲህ የሚፈጠሩ ነገሮች ሊሆኑ ይችላሉ። መከታተል ነው ያለብን። ግን እንደዚህ በቀላል ነገር አትዩት። ኑሃሚን ተከታታይ ድራማን እንዲህ በቀላል አትዩት ማለት ነው። በጣም አስተማሪ ነው። በኤርሚና በእንትና መሀል የሚያልቅ ጨዋታ ብቻ አይመስለኝም። ጎረምሶቹም የሚኖሩበት ማለት አባቶችም ትላልቅ ሰዎችም አሉ አይደል? በቃ የሆነ እንዴት ነው ማለት
ጠና ያሉ ናቸው ብዬ አስባለሁ። እዚህ ጨዋታ ውስጥ ምናልባት ስራቸው ከዚህ ጋር የተያያዘ ጉዳይ ማለት ነው ማለት ብቻ ሳይሆን እነ ኤርሚ የሚሰሩት ለእነሱ ይሆናል ማለት ነው። ገባችሁ አይደል? እስኪ እዩት እና ውስብስብ ያለ ነገር ሊፈጠር ይችላል ብዬ አስባለሁ። የኑሃሚን አባት ደግሞ ኑሃሚን በጣም ይወዳታለች ሴትዮዋ። ኑሃሚን ደግሞ ለልጁ አስቧታል ማለት ነው። እና አባቶች እንግዲህ እንደዚህ ከወደዱ ለልጃቸው አስበዋል ማለት ነው። ገባችሁ? ኑሃሚን እንግዲህ ወደዛ የመሳብ እንትን እቅዳላቸው ብዬ አስባለሁ። እንደዛ የሚባል ነገር ሊኖር ይችላል። ምናልባት እንዳልኳቸው ኑሃሚን ወድቃ እንደውም ኤርሚ ጥሏቸው ከሄደ ያው ለገንዘብ ነው እሱን የምታገባበት መንገድ ሊፈጠር ይችላል። ወይም ደግሞ ሳትፈልግ የጓደኛዋን አባት ልጅ ልታገባ ሊያረጓት ይችላሉ የሚል ሀሳብ አለኝ። እኔ ሁሉን ነገር አግዛችኋለሁ፣ ገንዘብም ሰጣችኋለሁ፣ ለአባትም ወደፊቱ እንዲመለስ አረጋለሁ የሚል ተብሎ ወደዛ ነገር የሚሄድ እድሉ በጣም ሰፊ ነው ብዬ አስባለሁ። እንግዲህ እናንተ ወዴት እንደሚሄድ አያስቡት ማለት ነው። እኔ ግን በግራም በቀኝም የሆነ ሳስበው መሀል ላይ የተምታታ ነገር የተጋጨ ነገር ይኖራል ብዬ አስባለሁ። እና እስኪ እናንተ ፈታ ዘና አድርጋችሁ አዳምጡት፣ እዩት ማለት ነው። በጣም አሪፍ ነው እላችኋለሁ ወዶችዬ። ኑሃሚን ተከታተሉ። በጣም አሪፍ ድራማ ነው። እውነቴን ነው የምላችሁ እና በጣም ያምራል። ሁሉም እነ ጽናት በቃ ብዙ አሉ ተወዳጅ የሆኑ ማለት ነው። እና በጣም አሪፍ ነው ወዶችዬ። የትላንትናውን እንትን እንዴት አያችሁት? ቤዛ ስለመጣችሁ ወይም ደግሞ